ገንዘቤ መቅኖ አጣ፣ ትዳሬ መቅኖ አጣ፣ ፍቅር አጣው፣ ሰላም አጣው፣ እሰራለሁ አይጠራቀምልኝም፣ ሲይዘው ያመለጠ፣ ስሰበስበው የተበተነ፣ ገንዘቤ ተነነ በነነ እያላችሁ የምትጨነቁ ሰዎች፣ ትዳራችሁ ውስጥ ሰላም ያጣችሁ ሰዎች፣ መደማመጥ የተሳናችሁ ባልና ሚስቶች፣ አሰሪና ሰራተኞች፣ ብቻ በየመስኩ በርና ግቢ የሸፈኑ ብዙ አይታል፣ ብዙ ችግር አለ። ይሄን ለማስወገጃ ብቸኛው መንገዱ መዝሙረ ዳዊት ነው። ደህና መሻችሁ። ብቸኛው እኔ እንደው ዝም ብላችሁ በየአጥማቂው በየካህኑ እንደው እንዲኮነ ያይነጥላ የምንትስ ያለ ከምትሰቃዩ ሰው ሳታስቸግሩ ራሳችሁ መፍትሄው እጃችሁ ላይ አለ። የዳዊት መዝሙር ነው መፍትሄው። መፍትሄ ስራይ የሚፈታ በሽታን የሚበትን ችግርን የሚበትን እንባን የሚያብስ ቁስልን የሚፈውስ ስብራትን የሚጠግን ጉድለትን የሚሞላ ምስጋና አለበት፣ አድናቆት አለበት፣ እምነት አለበት። የሌለበት ነገር የለም መዝሙረ ዳዊት። ልመና ከፈለጋችሁ ንጹህ ልመና አለበት። ምስጋና ከፈለጋችሁ ንጹህ ምስጋና አለበት። ታሪክ ከፈለጋችሁ ንጹህ ታሪክ አለበት። መደነቅ ከፈለጋችሁ አድናቆት አለበት። የዳዊት መዝሙር ምእመናን የሌለው ነገር የለም ነው እያልኳቸው ያለሁት። ስለዚህ መዝሙረ ዳዊትን ኦርቶዶክሳዊት ተዋሕዶ ቤተክርስቲያን በአገልግሎቷ ሁሉ ጣልቃ አስገብታ ትጠቀምበታለች። ቅድም ተናግሬያለሁ። የማይገባበት ቦታ አለ ብያችኋለሁ። ሁሉም ቦታ ይገባል ብያችኋለሁ አይደል? ክርስትና ስንነሳ መዝሙር 50 ወመንፈሰከ ቅዱሰ ይታውጽም ላይሌ፣ መንፈስ ቅዱስን ላክልኝ የሚል እዛ ላይ አለ። ስንሞትም ግቢ ነፍሴ ውስጥ ረፍትኪ፣ ነፍሴ ወደ ረፍትሽ ግቢ የሚል እንደው ስንቱን ጠቅሼ ስንቱን ተውድ እንደው ራሱን ችሎ 3-4 በጉባኤ የሚሰጥ ትምህርት ነው። የሚገርመው ነገር በ150 የዳዊት መዝሙር ያልተነገረ የሐዲስ ኪዳን ትንቢት የለም። እንደውም የሐዲስ ኪዳን እርሾ፣ የሐዲስ ኪዳን ጽንስ፣ የሐዲስ ኪዳን መነሻ መዝሙረ ዳዊት ነው ይላሉ አባቶቻችን። ኢየሱስ ክርስቶስ ስለ ቀዳማዊነቱ፣ ስለ ጽንሰቱ፣ ስለ ልደቱ፣ ስለ መሰደዱ፣ ስለ ማስተማሩ፣ ስለ መጾሙ፣ ስለ መጸለዩ፣ ስለ መሰቀሉ፣ እጅግሮቹን ስለ መቸንከሩ፣ በጥፊ ስለ መመታቱ፣ ሐሞት ኮምጣጤ ስለ መጠጣቱ፣ በጥፊ ስለ መመታቱ፣ የሾህ አክሊል ራሱ ላይ እንደሚደፋበት፣ እንደሚጠማ፣ እንደሚሞት፣ እንደሚገነዝ፣ እንደሚቀበር፣ እንደሚነሳ፣ እንደሚያርግ፣ ዳግመኛም እንደሚመጣ ይህን ሁሉ አጭቆ የያዘ መጽሐፍ ነው መዝሙረ ዳዊት ማለት ነው። እኛ አቀለል እንደው ዳዊት ደግሞ አለገለ እየተባለ አቀለል ነው እንጂ ትልቅ መጽሐፍ ነው። የዚህ መዝሙር ባለቤት ቅዱስ ዳዊት ነው። አባቶቻችን የዳዊት መዝሙር በውስጡ 7 ዋና ዋና ነጥቦች አሉበት ብለው ነድፈው አውጥተዋቸዋል። 150 መዝሙር ቢበተንና ቢተነተን በ7 ርዕሶች ይጠቃለላል ብለዋል። አንደኛ ፍቅርን ይሰብካል፣ ሁለተኛ ሃይማኖትን ይሰብካል፣ ሶስተኛ ትህትናን ይሰብካል፣ አራተኛ ተስፋን ይሰብካል፣ አምስተኛ የኃጢአት ይቅርታን ይሰብካል፣ ታምኖ አጣው ኃጢአተኝነትን ማመንን ይሰብካል፣ ስድስተኛ የኃጢአትን ይቅርታ ይሰብካል፣ ሰባተኛ መረዳዳት ዘረውሃ በለነ መረዳዳትን ይሰብካል። ስንት ነገር አልኳችሁ? ደህና ዋላችሁ? ስንት አልኳችሁ? 7 ነገር አለበት። ዋና ዋናዎቹ እያልኳችሁ ልብ አድርጉ ምእመናን። ዋና ዋናዎቹ ነጥቦች